ሰላም 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 ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ሁላችሁንም ቅድስት ድንግል ማርያም እቅፍ ድግፍ አድርጋ ከክፉ ነገር ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን አለው። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮመንትም ጎበዝ በርቺ አይዞሽ እያላችሁ ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሄለንንና ናቲን አይተናል። ብሩክንና ሃይሚን በደስት ለየት ባለ ነገር አይተናል እና የሁሉም ደስ ይላል። ግን አሁን እዚህ ጋር የሄለንንና የናቲን ለመናገር ነው የመጣሁት። እንግዲህ በጣም ሰው እኔ አንደኛ ነገር ለማናቸውም ቢሆን ማለት ነው መናገር የምፈልገው ሰው መታረቅ ከፈለገ ማለት ነው የባለፈን ነገር እያነሳ መታረቅ የለበትም። የባለፈ ነገር ተነሳ ማለት ጭቅጭቅ በመካከል ይፈጠራል። ከዛም በኋላ ደግሞ ጭራሽ ጸብ ይነሳል ማለት ነው። ጭራሽ ትልቅ ጸብ ይነሳል። ስለዚህ ሰው ሲታረቅ ማለት ነው አንዳንድ ሰው የሁዳችሁን አውጡና ተነጋገሩና ያንን በቃ እርሱትና ታረቁ። እንዴት እንደዛ ይሆናል? እንደዛ አይባልም። ሰው ሲታረቅ ከመጀመሪያውኑ ለህርቅ ሲም ነው፣ ለወቀስ አይደለም የሚመጣው። መጀመሪያውኑ ከአከሌ ጋራ ሄጄ ታረቃለሁ፣ ሄጄ አከሌን ይቅርታ ጠይቃለሁ፣ እነጋገራለሁ ብሎ ሲመጣ ማለት ነው ያለውን ነገር የባለፈውን ያም ሰው ለሱ ያደረገበትን ይሄም ሰው ወደዛ ለዛ ሰው ያደረገበትን ነገር እርግፍ አድርጎ እረስቶ ትቶ መሆን አለበት እንጂ ውስጥ ያለው ውስጡ አስቀምጦ ያንን ነገር ሄጄ ልታረቀው ብሎ መምጣት ከባድ ነገር ነው። እውነት አያስማማም። አሁን ሄለንና ናቲ ጋር የሆነው ማለት ነው ይሄ ነው። ጭራሽም በመካከላቸው መደማመጥ ሳይኖር ሄለንም በጣም ተበሳይታ ገንፈል ብላ ስልክ እስከ መዝጋት ድረስ ደርሳለች። ስለዚህ ማለት ነው ሰው መነጋገር ካለበትም የባለፈን ነገር አንስቶ ተወቃቅሶ መታረቅ ካለበትም ትዕግስት ያስፈልገዋል። ትዕግስት ከሌለ መደማመጥ ከሌለ ማንኛውም ሰው አይታረቅም፣ ጭራሽም አይስማማም እውነት ለመናገር እና ሄለን ከናቲ ጋራ የመታረቅ ፍላጎቱ በቃ 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 በተባለ ሳይሆን ማለት ነው ገደባችንን ህይወታችንን ያስቀመጠልን እግዚአብሔር አለ። እኛ በቃ አይሆንም የኛ ነገር አልቋል ተማጧል ባልነው አይሆንም። እግዚአብሔር የሚያስተካክለው የሚያደርገው ነገር በእኛ ላይ አለ። ስለዚህ በቃ ሄ አይሆንም ምናምን የሚባል አማርኛ የለም። ሄለን እርግጥ ነው ተውጇለሽ። በየትኛውም ቪዲዮ ላይ ከማንኛውም ሰው ጋር ስትገናኝ ከአንቺ አፍ የናቲ ስም አልጠፋም። ይሄ ማንም የሚያውቀው ነው። እንደው ናቲ ያው እሱ በተረዳበት መንገድ ተረድቶት ይሆናል እንጂ ሄለን እኔን አትወደኝም አታፈቅረኝም ያለው ትክክል እና እንደምትወጁ አንቺ ማለት ነው የዓለም ህዝብ አይደለም እኛ ማርያምን የዓለም ህዝብ ሚዲያን የሚከታተል በጠቅላላ ነው የሚያውቀው ማለት ነው። ናቲም እርግጥ ይሄ ነገር ጠፍቶት አይደለም፣ ግን ምንድነው ያው በአንድ በኩል ደግሞ መናገሩ ቢከብደውም እኔ አሁን ለምን አልተናገረም ብዬ ባለፈው ተናግሬያለሁ። መናገር ነበረበት፣ ማስቆም ካለበትም ማስቆም። አሁን ብሩክን አታዩትም? ብሩክ ማርያምን በፕራንክ እንኳን ማለት ነው ሃይሚን ከኔ የሚለያት ማን ነው? በሃይሚ የተነሳ ማንንም አልሰማም በቃ ገድዬ እስር ቤት እገባለሁ ያለበት ወቅት ሁሉ ነበረ። ስለዚህ ፍቅርን ከነሱ መማርም ትዕግስትንም መቻቻልንም ከነሱ መማር አለብን። አንዳንድ ሚዲያ ላይ ይዘን የምንመጣው ነገር አስተማሪም ነው፣ እንደገና ደግሞ የሆነ በቃ የሚያስጠላም ነገርም ነው። እኔ የብሩክንና የሃይሚን ምንም አይነት ቃልም የለኝም እነሱን ለመግለጥ ማለት ነው። ፍቅራቸው በምንም በቁስ በምናምን ያልተጀመረ ንጹህ ፍቅር እንግዲህ የት እንደደረሰ እዩት ማለት ነው። አሁን እውነቴን ነው የምነግራችሁ። እና ዋናው ነገር ምንድነው ሄለንና ናቲ በመግባባት አውሩ፣ በመደማመጥ አውሩ። ሄለን በመበሳጨት እንደዚህ ቱግ ቱግ በማለት ነገር አይፈታም።
እርግጥ አንቺ በጣም አድርገሽ ነው የምትወጂው ናቲን፣ ጠብቀሽዋል። አንቺ ሴት ነሽ። ሴት ደግሞ ማለት ነው ቤተሰብ የእውነት የሆነ በቃ ስሶች ነን እኛ ሴቶች ማለት ነው። እንደ ወንድ እንኳን አይደለንም። ቶሎ የሚሰማን ስሜት አለ። ያንን ነገር በሰማይ ሰዓት ሄለን እንዴት በቃ እኔ ቁጭ ብዬ እየጠበቅኩትኝ እሱ እንዴት እንደዚህ ይሄን ነገር ያደርግብኛል ብላ ነው ያልሆነ ነገር ውስጥ ገብታ የነበረው፣ እሱም ደግሞ ላይሳካ ነገር። ስለዚህ ማለት ነው ናቲም በቃ ተረርታሃት እውነተኛ ፍቅርና እውነተኛ መዋደድ እኮ ቤተሰብ እንትን ጦር ያማዝዛል እኮ፣ ዱላ መገዳደል ደረጃ ያደርሳል እኮ አይደለም። ለምን እንደዚህ ያደረግሽብኝ ወይስ እንደዚህ ያደረግክ ብሎ መጠያየቅ ይሄ ቀላል ነገር እኮ ነው። ያጋድላል። እውነተኛ ፍቅር ደግሞ ማለት ነው አይወቃቀስም። እውነተኛ ፍቅር ደግሞ በደልን አይቆጥርም። ያፈቀረ የወደደ ያንን ሰው የራሱ ማድረግ ነው የሚፈልገው። በቃ ያንን ብቻ ነው እንጂ የሚያስበው እንደው እዚህ ጋር ገደል እንኳን ቢኖር ማለት ነው ገደሉን አያይም። እውነት ለመናገር ሴት የላከው ሞት አይፈራም እንደሚባለው ማለት ነው። ሴት የላከው ሞት አይፈራም እንደሚባለው እውነተኛ ፍቅር ያ ነው በቃ። እና በመደማመጥ ካልተደማመጣችሁ መቼም ቢሆን ነገራችሁ አይፈታም። ሄለንም ብትሆኚ ናቲም ቢሆን ትላንትና አሁን መነጋገር አይበለው። ይሄ መወቃቀስ ነው። ሰው ደግሞ በባለፈ ነገር ላይ ዝም ብሎ የሚወቃቀስ ከሆነ ማለት ነው መቼም ተስማምቶ አይኖርም። መቼም ቢሆን እርቅም አይፈጠርም በመካከላቸው። ሰው ሲታረቅ አንድ ሰው ጋር ይቅርታ ለመጠየቅ ወይ ለመነጋገር ከሄደ ማለት ነው ወንድምና እህት ሆኖ መቀጠል ይቻላል ታርቆ። የግዴታ ባልና ሚስትና ፍቅረኛሞች መሆን ብቻ ሳይሆን ወንድምና እህት አለውልክ ካሳለፉት ነገር አንጻር ማለት ነው ነገርን መፍታት ለሁለቱም ጥሩ ነው። ሶስና ምን አንደበትም የለኝም እኔ እሷን ለመግለጽ ምን ነገር ቢደረግላትም እንደሚገልጻት እኔ አላቅም። ማርያምን እቺ ከጓደኛ ከእህት በላይ ናት። ማርያምን እውነቴ ነው ከእህት በላይ ሶስና ምንም አይነት ቃል አይገልጻትም። ሶስና ግን በቃ እንደው ቢገልጻት ዩቲዩብ ከፍታ ብትሰጣት ደስ ይለኛል። ሄለን ለሶስና ዩቲዩብ ብትከፍትላት ደስ ይለኛል። በቃ ዋናው ነገር ይሄ ነውና ሶሲን እንደው ማርያምን እንደሱ አይነቱን ሰው ማለት ነው እግዚአብሔር አሁንም ያብዛ፣ እንደገና ጤናዋን ይስጣት፣ እድሜም ይጨምርላት። ማርያምን ጥሩ ሴት ናት ጌታን። እና ሄለንዬ ተረጋግተሽ ናቲን ለማስረዳት አንቺም ለመረዳት እሱ ሲያወራ አንቺ ማዳመጥ፣ አንቺ ስታወሪ ደግሞ እሱ ማዳመጥ። እንደዛ ካልሆነ ማለት ነው መቼም ነገራችሁ አይፈታም። እንደገና ደግሞ ነገራችሁን ፈታችሁ ሶሲ እንዳለችው አንቺም የሚሆን ከሆነ ትታረቁና አብራችሁ የቀድሞ ፍቅራችሁን ትጀምራላችሁ። የማይሆን ከሆነ ደግሞ ህይወትሽን መቀጠል አለብሽ። እውነቷን እኮ ነው እቺ እህትሽ አሁን ማለት ነው ከእሷ የበለጠ ከቤተሰብ የበለጠ ለአንቺ አስባ ነው እንደዚህ የምትወጣው የምትወርደው። ስለዚህ የምትልሽን ደግሞ ሰሚያት እና ምክንያቱም ለአንቺ በጣም ጥሩና መልካም ነገር እያሰበች ነው ያለችው ማለት ነው ሶሲ። ስለዚህ ህይወትሽ እንዴት እንደዚህ ሆኖ እስከ መቼ ድረስ ይቀጥላል? እውነቷን ነው። ከተስማማችሁ ተስማምታችሁ እንደ በፊታችሁ የቀድሞ ቦታችሁ ትመለሳላችሁ። ካልሆነ ደግሞ አንቺም የራስሽን ህይወት ትኖሪያለሽ፣ ናቲም ራሱ የራሱን ህይወት ይኖራል ማለት ነው። ስትነጋገሩ ግን ሄለን ይሄ ቪዲዮ ይደርስሻል። በጭቅጭቅ የሚፈታ ነገር የለም። እንትን ጠረጴዛ በመደብደብ ስልክ በመዝጋት የሚፈታ ነገር የለም። እኔ ናቲን እንደተረዳሁት ሄለን ስዘጋበት ናቲ መልሶ ደውሏል። ምክንያቱም ተነጋግሮ መፈታት ያለበት ነገር እንዳለ በቃ አውቋል ማለት ነው። ስለዚህ በስነ ስርዓቱ አውርታችሁ ነገሮቻችሁን ፈታችሁ አብራችሁ ብትሆኑ በጣም ደስ ይለናል። ምክንያቱም ከሰው ስተት ከብረት ዝገት አይጠፋም አይደል ቤተሰብ። ናቲም ያለመደወሉ ሄለን ጋር አጥፍቷል። ሄለንም ደግሞ ነገሯ የተስተካከለ በቃ ያለችበትን ሁኔታ ለመርሳት ካለችበት ሁኔታ ለመውጣት ያልሆነ ነገር ውስጥ ገብታለች። ሁለቱም ጥፋት አጥፍተዋል። ይሄ ጥፋት ደግሞ በይቅርታ ይሸፈንና ይታረቃሉ ማለት ነው። እግዚአብሔር አምላክ ታርቀው ሰላማቸውን ሰጥቶ ደግሞ እንደ ቀድሞ እንዲመልሳቸው ትልቅ ምኞቴ ነው። ሼር አድርጉላት ለሄለን። ተረጋግታ ናቲን ማናገር ባለባት መንገድ
ማናገርና መታረቅ አለባቸው እንደ እግዚአብሔር ፍቃድ። እኛ እንመኛለን እግዚአብሔር ይፈጽማል አይደል ቤተሰብ? እና ይሄን ለማለት ነው የመጣሁት። በጣም አመሰግናለሁ ቤተሰብዬ፣ ክብረት ይስጥልኝ።